like Adonai ምናምን የሚሉ ኮሜንቶች አየሁኝና እኔና አዶናይ ኮንፊደንስ የምንላቸው ነገሮች በጣም ይለያያል like በጣም ኢንቴንሽናል በሆነ መንገድ ነው ኮንፊደንሳችሁን ቢልድ እንድታደርጉ I want you to be focused so Salam welcome back to my channel አዲስ ከሆናችሁ welcome subscribe ማድረግ እንዳትረሱ share ማድረግ እንዳትረሱ በዚህ ቻናል እንግዲህ እንደተለመደው አስተማሪ የምላቸውን ሐሳቦች አንስቼ እንወያይበታለን እንደምታውቁት ደግሞ free resources የተለያዩ ጠቃሚ ኢንፎርሜሽኖች አመጣለሁ so don't miss out subscribe so በዚህ ቪዲዮ actually እንድናወራበት የፈለኩት ባለፈው ስለ like እንዴት ኮንፊደንስ ቢልድ እናደርጋለን የሚል ቪዲዮ ቲክቶክ ላይ ፖስት አድርጌ ነበር እዚህም ላይ ፖስት አድርጌ ነበር so ካላያችሁት ሂዱና አዩት በጣም ጠቃሚ ቪዲዮ ነው ግን እዛ ላይ አንድ ነው ሁለት ቪዲዮ like አዶናይ ምናምን የሚሉ ኮሜንቶች አየሁኝና ምን አሰብኩኝ ያንን ያሉት probably የሚሆነው because እሱ በጣም ስለ ኮንፊደንስ ስለሚያወራ ነውና እኔም ደግሞ ያወራው ስለነበረ ነው እዛ ቪዲዮ ላይ ወደፊትም actually በደንብ መስራትና ማውራት የምፈልግበት ሐሳብ ነው ኮንፊደንስ because ለብዙ ነገር ወሳኝ እሱ ነው ኦኬ የፈለገ ዕውቀት ቢኖራችሁ የፈለገ ስኪል ቢኖራችሁ ኮንፊደንትሊ ራሳችሁ ሪፕሬዘንት ማድረግ ማትችሉ ከሆነ ልትጠቀሙበት አትችሉም በጣም ባጭር ያስቀራችኋል ብዙ ፖቴንሻል ያያላችሁ ማለት ነው ስለዚህ ይሄ ደግሞ በጣም እኛን ኮሚኒቲ ላይ በተለይ ትልቅ ችግር ነው ሌላ ጊዜ አንስተን ነው ያይበታለን ከብዙ ነገር አንፃር especially ካስተዳደጋችን አንፃር ከባህላችን አንፃር ይሄ በቃ ዝምተኝነት ጭምተኝነት ምናምን በቃ almost force እየተደረገብን ያደግን ስለሆነ በተለይ ከሀገር ስንወጣ ከኮሚኒቲያችን ስንወጣ በጣም ኮንፊደንስ ችግር ያጋጥመናል የኔንም ሂስትሪ ሼር አድርጌላችኋለሁ ትዝ ካላችሁ ከዚህ ጋር የነበረኝን ስትራግል ማለት ነው እንደመጣው አካባቢ ስለዚህ ሜጀር ኢሹ ነው ኮሚኒቲያችን ውስጥ so እኔ ደግሞ I want you to level up ቻናሌንም እንደምታዩት level up with Martino so my whole goal is እናንተ level up የምታደርጉበትን መንገድ ማሳየት ነው ሪሶርሶች መስጠት ነው የተለያዩ ነገሮች መጠቆም ነው ስለዚህ level up ለማድረግ ደግሞ ሪሶርስ መጠቀም እንዳለ ጥሩ ሆኖ መማር ጥሩ ሆኖ ሳለ ቢዝነስ መጀመር ጥሩ ሆኖ ሳለ ኮንፊደንትሊ ደግሞ ራስን ሪፕሬዘንት ማድረግ ደግሞ ትልቁ አካል ነው የዛ ማለት ነው ስለዚህ በደንብ ሰራበታለሁ ነገር ግን ኮንፊደንስ ስል ምን ማለት ነው ምን አይነት ኮንፊደንስ ሚለውን ክላሪፋይ ማድረግ ፈልጋለሁ ምክንያቱም እኔና አዶናይ ኮንፊደንስ የምንላቸው ነገሮች በጣም ይለያያሉ ልዩነት አለን even though ተመሳሳይ ቶፒክ ቢሆንም so እዛ ላይ ነው በደንብ አድምጬ ማውራት የፈለኩት because ወደፊትም ኮንፊደንስ ምናምን በየሳወራ ምን ማለት እንደሆነ እንዲገባችሁ ስለመፈልግ ነው so ትንሽ ዲስክሌመር ለመስጠት ያህል ይሄ like it's not attack እሱ ላይ I actually like the kid በራሱ like self discovery ላይ ያለ ልጅ ነው which is great to be honest በጣም ብዙ ሰው የማያደርገው ነገር ነው like ቆም ብሎ okay insecurity ያለብኝ በባዲ ምክንያት so ባዲን ላስተካክል ወይ ደግሞ even insecurity እንዳለበት ራሱ ቆም ብሎ የሚያስብ ሰው በጣም ትንሽ ነው ወይ ደግሞ ኮንፊደንስ ችግር አለብኝ so እዛ ላይ ልስራ ምናምን ብሎ የሚያስብ ሰው በጣም ትንሽ ነው በተለይኛ በእኛ ካልቸር አይደለ just እንነሳለን እንኖራለን ሶሳይቲ ባስቀመጠልን መስመር በቃ ይሄ ነው ያ ነው ባለን እንቀጥላለን እንጂ we don't question የሶሳይቲው ነገር and we don't question ራሳችንንም ከዛ ይሄንን ያዩ ራሱ ላይ እየሰሩ ምናምን መሄድ ብዙ የተለመደ አይመስለኝም እሱ ግን he's doing that በራሱ መንገድ መንገዱን ተስማማንበትም አልተስማማንበትም at least በራሱ መንገድ ራሱን ለማግኘት እየሞከረ ያለ ልጅ ነው so በጣም ነው actually ያንን ሞድለትና ማደንቅለት that is a great thing and I hope በደንብ he continues to do that and I hope ሁላችንም ይሄንን እናደርጋለን because that's something I do as well like every year አዳዲስ ነገር ስለ ራሴ ማራለው አዳዲስ ነገር ስለ ራሴ ላይ ለመስራት ሞክራለሁ so ሌሎቻችንም ማድረግ ያለብን ነገር ነው so this is not an attack on him however confidence እኔ ስላችሁ I'm saying like በጣም intentional በሆነ መንገድ ነው ኮንፊደንሳችሁን ቢልድ እንድታደርጉ የነገርኳችሁ ያለሁት it is not like for the sake of confidence right like በቃ ኮንፊደንት ነው ይሄ ሰው ምናምን ለመባል ወይ ደግሞ like ማንንም ማይሰማ ሰው ወይም ምንም ለሶሳይቲና ለምንም ሪጋርድ የሌለው ሰው ሁኑ ማለቴ አይደለም ኢንቴንሽን ኖራችሁ ጎል ኖራችሁ ኦኬ ለዛ ጎል እያስቆማችሁ ያለ የኮንፊደንስ እጥረት ካለ
እዛ ላይ ነው ስፔሲፊክሊ እንድትሰሩ የምፈልገው ለምሳሌ ኦኬ ወደፊት ቢዝነስ መክፈት ፈልጋለሁ መስራት ፈልጋለሁ ያ ማለት ደግሞ ወጥቼ ማስተዋወቅ አለብኝ ወጥቼ ቲክታክ መስራት ሊኖርብኝ ይችላል መሸጥ ሊኖርብኝ ይችላል ሰዎችን ማናገር ሊኖርብኝ ይችላል ፒች ማድረግ ሊኖርብኝ ይችላል አይዲያዬን ለኢንቨስተሮች ይሄን ደግሞ አሁን ላይ ማድረግ አልችልም ምክንያቱም ፍርሃት አለብኝ ማውራት አልችልም ሰው ፊት መናገር ይከብደኛል ካላችሁ ኦኬ ይሄ ጎል ነው አይደለ ስለዚህ በዛ መሰረት ለዛ የሚሆን ኮንፊደንስ ነው ቢልድ እንድታደርጉ መመክረው ማለት ነው ላይክ ኢንቴንሽናል የሆነ ዳይሬክትድ የሆነ ማለት ነው ያለበለዛ ሁሉም ቦታ ነው የምትረግጡት ማለት ነው ላይክ ምንም በቃ ይሄንንም ያንንም ስትሉ ላይክ ብዝብዝ ላይ ብከነ ነው የሚለው ኢነርጂያችሁ ማለት ነው የሆነ ነገር ላይ እንትን ለማለት ማለት ነው ስለዚህ I want you to be focused so እንዳልኳችሁ ምንድነው ጎሌ ወይ ደግሞ in general like ጥሩ ተናጋሪ መሆን ሊሆን ይችላል in general ሰፊት መናገር አለመፍራት ሊሆን ይችላል ወይ ደግሞ አክሽን መውሰድ ሊሆን ይችላል ስለዚህ ለምሳሌ ቲክታክ ክሬተር መሆን ትፈልጋላችሁ ነገር ግን ካሜራ ፊት ማውራት ምትፈሩ ከሆነ ወይ ድምጻችሁን ማትወዱት ከሆነ በጣም ብዙ ሰዎች አሉ በጣም ፖቴንሻል ያላቸው ክሬቲቭ ነገር ያላቸው በቃ ቲክታክ ወይ ደግሞ ሶሻል ሚዲያ ላይ ቢሰሩ ሰክሰስፉል መሆን እንደሚችሉ ያያችሁ ግን ካሜራ ፊት ማውራት ስለሚፈሩ ወይ ድምጻቸውን ስለሚጠሉ ማይጀምሩ እየፈለጉ ማለት ነው ሶ እንደዛ አይነት ሰው ከሆናችሁ ይሄ ታርጌት ሊሆናችሁ ይችላል ጎል አስቀምጣችሁ ኦኬ ይሄንን ብሬክ ማድረግ አለብኝ ለዚህ የሚሆን አይነት ኮንፊደንስ ቢልድ ማድረግ አለብኝ ብላችሁ እዛ ላይ መስራት ያለባችሁ ሶ ከዚህ በፊት የተለያየ መንገድ ሰጥቻችኋለሁ እንዴት ነው ኮንፊደንስ ቢልድ ማድረግ የምትችሉት ብዬ አንደኛው ስለዚህ ካላችሁ ያላያችሁት again ሂዱና አዩት የመጀመሪያ ያልኳችሁ ምንድነው walk towards your fear ይሄንን እንደ ፊሎሶፊ ቢልድ አድርጉት ወደ ፍርሃታችሁ መጓዝ ማለት ነው ማንኛውም የምትፈሩትን ነገር actually ወደዛ ዳይሬክሽን መሄድ ምክንያቱም always የሆነ ሰክሰሳችሁ ወይ ደግሞ የሆነ አዲስ ሌቨል ከፍርሃታችሁ ጀርባ አለ ስለዚህ ይሄ እንዳልኳችሁ my personal philosophy ነው ለረጅም ጊዜ ተጠቅሜበታለሁ በጣም ጠቅሞኛል በብዙ መንገድ ማለት ነው ብዙ በሮች ተከፍተውልኛል በዛ ምክንያት ብዙ ነገሮች ሞክሬያለሁ ብዙ ኤክስፒሪየንስ አግኝቼበታለሁ ሶ ተጠቀሙት ሶ በዚህ ኤግዛምፕል አፕላይ ለማድረግ ያህል ኦኬ ድምጼን ፈጣለዋለሁ ካሜራ ፊት ማውራት ፈራለሁ ሶ that's ፍርሃት አይደለ ስለዚህ ምንድነው የምታደርጉት ራሳችሁን ቻሌንጅ አድርጋችሁ ቪዲዮ ሰርታችሁ ፖስት አድርጉት ፍርሃት ነው ግጠሙት so የዛን ጊዜ like እኔ when I tell you መጀመሪያ ቪዲዮ መስራት ሲጀምር ማለት ነው አጠገቤ አሁን ባለቤቴ ምናምን ሲከፍተው ሊሰማ ማለት ሮጬ ነው ከቤት መውጣው መስማት ነው ማልፈልገው የነበረው ማለት ነው because ድምጼ በቃ በጣም ድምጼ ብቻ ሳይሆን ንግግሩ መስማት ራሱ ሊገለኝ ነበር የሚደርሰው ማለት ነው so I'm like do not listen በቃ አትክፈትብኝ አጠገቤ ነው ምለው ወይ ከቤት ሳልኖር ወይ ኤርፎን አድርገህ ስማ እንጂ እኔ አጠገብ መስማት አልፈልግም ምክንያቱም በቃ ፍርሃቱ ስለነበረብኝ ነገር ግን ይሄ እንዳያስቆመኝ አልፈቀድኩም ምክንያቱም again ወደ ፍርሃት ተመጓዝ ስለምፈልግ ማለት ነው so አሁን I'm more comfortable like ራሱ ከፍቼ ቢያየው አሳየዋለሁ እንደውም አንዴ እንትንም ለመስማት ምናምን ማለት ነው ፊድባክ so ምንም እየለመድኩት መጣው ማለት ነው ገባችሁ ስለዚህ ይሄ አንደኛው መንገድ ይሆናል ግን ይሄንን ያደረኩት ምንድነው አላማው ስለነበረኝ ነው አይደለ ኮንቴንት ክሬተር የመሆን አላማ ስለነበረኝ ይሄንን አላማ አስቀመጥኩኝ የሚያስቆመኝ ነገር ደግሞ ሰበርኩኝ ወይ ደግሞ ለመስበር ሰራው ማለት ነው ያን ኮንፊደንስ ቢልድ ለማድረግ so እናንተም እንደዛው ግን አሁን ለምሳሌ ብዙ ጊዜ ምንድነው አሁን ኦኬ ኮንፊደንስ እንዲኖርሽ ውጪና ጩሂ ብትሉኝ ኦኬ የኮንፊደንስ ማሳያ ሊሆን ይችላል ግን ምንድነው ጥቅሙ ላይክ ወይ ደግሞ እናንተን ኮንፊደንስ እንዲኖራችሁ ውጡና ጩሁ ወይ ደግሞ ኮንፊደንስ እንዳላችሁ ለማሳየት ውጡና የሆነ ነገር አድርጉ ብላችሁ unless የስትሪት ፐርፎርመር የመሆን እቅድ ከሌላችሁ በስተቀር ምንድነው ሊጠቅማችሁ የሚችለው የትኛውን አላማ ነው ሊያሳካላችሁ የሚችለው ስለዚህ ይሄ በዛ መልኩ እንድትሰሙኝ ነው የምፈልገው ወደፊትም አሁንም ላይክ ኮንፊደንሳችሁን ቢልድ አድርጉ በዚህ መንገድ ደግሞ ቢልድ ማድረግ ትችላላችሁ ምናም በየ ሐሳብ ስሰጣችሁ ያልኳችሁ ያለው ኮንፊደንስ is a confidence ለጎላችሁ የሚጠቅማችሁ ለአሰባችሁት ነገር የሚያደርሳችሁ እቅድ ያለው አላማ ያለው ጎል ያለው ማለት ነው ፎከስድ የሆነ አይነት ኮንፊደንስ ነው እንጂ በቃ ሁሉም አይነት በቃ ዝም ብሎ for the sake of it አይደለም ወይ ደግሞ ይሄ ሰው ኮንፊደንስ አለው ምናምን ለመባልም አይደለም so ይሄንን ግልጽ ለማድረግ ያህል ነው because ወደፊትም ሳወራ እንዲገባችሁ ስለምን ያወራው እንዳለው ማለት ነው so keep that in mind ከዚህ በፊት actually TikTok ላይ ምታቁኝ ከሆነ ወይ ፎሎ ምታረጉኝ ከነበረ ቪዲዮ ሰርቼ ነበር ያኔ like 11 ብር
እንትናለኝ ቀረኝ አካውንቴ ላይ ብሎ ያለ ጊዜ as a business owner like ከማየው ነገር በካለኝ ልምድና እሱ ካላቸው opportunities አንፃር ሶስት ቢያደርጋቸው ብዬ ማስባቸው ሐሳቦች ሰጥቼ ነበር እንደውም ካላያችሁት ላሳያችሁ ልትጠቀሙበት ስለምትችሉ ብዬ ስለማስብ እሱን አይተን እንመለሳለን አዶናይ ቦታ ላይ በሆነ የማደርጋቸው ሶስት ነገሮች ይሄ ከፐርሰናል ኤክስፒሪየንስ የተነስቼ ነው as a business woman as an entrepreneur ማለት ነው የመጀመሪያው and the most important I will go get a job because business build ማድረግ ጊዜ ይወስዳል ሁሉ ነገራችንን ጥላ ኦኬ አሁን በአንድ የሚጀመር ነገር አይደለምኛ ይሄ ከትንሽ ጀምረን small business build ያደረግን ያለን ሰዎች አይደለንም ትላልቅ ካምፓኒዎች እንኳን in millions funding ኖራቸው ላውንች የሚያደርጉ ቢዝነሶች ራሱ it takes them about 2 or 3 years return ለማየት profit ለማድረግ ማለት ነው break even አድርገው ስለዚህ this is a time consuming thing so ሁሉ ነገር ትተን በአንድ እዚህ ላይ ከገባንና at least ቢላዎቻችንን የሚሸፍንልን ኢንካም ከሌለ ትርፉ ስትሬስ ነው የሚሆነው which means በስትሬሱ ምክንያት ራሱ like ቢዝነሳችን ላይ ራሱ creative ሆነን ኢነርጂ ኖሮን መስራት የማንችልበት ደረጃ ላይ ነው የምንደርሰው so it's not productive ስለዚህ I will go get a job ሁለተኛ ደግሞ ምንድነው አዲስ from scratch የሆነ business launch አላደርግም ባለፈው ቪዲዮ ላይ ያየው ነበር እንደውም he was saying like oh የጽዳት business ልጀምር ነው ያለ ነበር I was like oh no please አንደኛው ምን ልሰራ ያሰብኩበት ምክንያት ይሄን ነው ካየው እንኳን ብዬ ማለት ነው ሰጀሽን ስጡኝ ሲል ስለነበረ አዲስ ስራ ቢልድ ማድረግ እንደዚህ ገንዘብ በሚያስፈልጋችሁ ሰዓት it's not wise because again ቅድም ብያለሁ business build ማድረግ ጊዜ ይወስዳል existing customers ከሌላችሁ ገና ዌብሳይት ሰርታችሁ ራሳችሁን አስተዋውቃችሁ customer build አድርጋችሁ ገንዘቡ መምጣት እስከሚጀምር ድረስ it's going to take time so which you going to be living in stress so I don't recommend especially ለሱ ምክንያቱም already በጣም ትልቅ ፕላትፎርም ያለው ሰው ነው ብዙ opportunities ያሉት ሰው ነው ስለዚህ ይሄ አዲስ ከስክራች አሁን ላይ መጀመር it's not the right time ስለዚህ እኔ መመክረው ምንድነው አንደኛ ቲክቶክ ላይ መቀጠል ዩቲዩብ ላይ መቀጠል እስካሁን these are great content vlogging people love to see the raw life people ይሄዱበት ያለው የሱ ደግሞ ዩኒክ የሚያደርገው ምንድነው እንደዚህ አይነት ነገር ሁላችንም የምናልፍበት ነገር ነው ግን ሁላችንም ፍሮንት አድርገን ደና እንደሆነ ነገር ነው የምንኖረውና when people are willing to show እንደዚህ አይነት vulnerable የሆነ ሳይዳቸውን people will kind of get drawn into them okay so this is a great thing a great strategy for him to be honest I know አንዳንዶቻችሁ ከሶሻል ሚዲያ ራቅ ምናምን ስትሉት ነበር እኔ በበኩሌ አልስማማም this is actually great ብዙ ሰዎች ይማሩበታል ያለፈበት ካለው ነገር ለሱም ደግሞ it's a great branding strategy ማለት ነው በቃ በጣም እንደሚያቀው የሚሰማው አይነት audience build ማድረግ ይችላል በጣም ruthless የሚያደርግ የሚወደው አይነት audience ነው ከዚህ ውስጥ አፍርቶ የሚወጣው ማለት ነው when everything is said and done so again social media ጠንክሮ እንዲሰራበት እመክረዋለሁ especially YouTube and also TikTok because he has such a big following already ከዛ በኋላ ሁለተኛው ደግሞ drop shipping ነው የምመክረው I personally am not a big fan of drop shipping because ሁሉም ሰው drop shipping like it's everywhere ቀላል ነው ምናምን ያላችሁ ሁሉም የሚመክራችሁ ነገር ነው እኔ I don't suggest it because it's a lot of work and ብዙ ሰው ቀላል ነው ምናምን እንደሚላችሁ አይደለም ለሱ ግን I'm sure it's going to be በጣም ቀላል because existing customer አለው existing platform አለው የቴጂ ላስተዋውቀው ምናምን የሚለው ነገር አይኖርም ሌላኛው ደግሞ drop shipping is a good thing for him is because inventory ያስፈልገውም እጁ ላይ ካሽ ስለሌለ right now just website ሰርቶ የተለያዩ ዲዛይኖች አድርጎ ዌብሳይቱ ላይ አስቀምጦ ቲክቶክ ላይ ማስተዋወቅ ይችላል ሁሉም ሰው ኦርደር ያደርጋል ከዛ እነሱ just order ባገኘ ቁጥር automatically ship ያደርጉለታል ማለት ነው so inventory manage ማድረግ የለበትም ለማስተዋወቂያ he doesn't have to worry about that already ያለው ስለዚህ this is perfect and as a design idea just for free I can give you ለምሳሌ essay Milo a sketchy word that he uses a lot I think anyone በዚህ ሰሞኑ ነው discover ያደረኩት ግን I can see this going through his page essay is his thing and his fans like that word essay meal t-shirt hoodie ኮፍያ ቢያመጣ I'm sure everybody will like it it's catchy ሌላ ደግሞ የኔ ቆንጆ for example he always says that post ሲያደርግ so even that can be something አሁን ያለፈበት ካለው ነገር ጋር የሚገናኝ ለምሳሌ ያልፋል ጥቅሶች ራሱ because he's also going through spiritual kind of journey
there are a lot of things catchy የሆኑ ሌላ ሰው በጣም ሪሌት ሊያደርጋቸው የሚችለው ለኤግዚስቲንግ ከስተመሩ ደግሞ ሬዞኔት ሊያደርግ የሚችሉ ነገሮች አሉ just እሱን ዲዛይን አድርጎ እዛ ላይ ዌብሳይቱ ላይ ቁጭ ቢያደርግ በቃ ፐርፌክት ወዲያው ኢንካም ማግኘት ይችላል ማለት ነው the only thing I will suggest is I know ብዙ ሀሳቦች ሰጥቻለሁ እኔ ቆንጆ ተሰንዳ ግን I would say ከትንሽ ጀምር because አንዳንዴ ገና ስንጀምር ብዙ ነገር ሲኖረን ማኔጅ ማድረግ ሊከብድ ይችላል so start with like 2 or 3 products ከዛ እነሱ እየተሸጡ ሲሄዱ ደግሞ እየጨመርክ መሄድ ትችላለህ this is something ቶሎ ቢዝነስ ከመሬት ወዲያው መነሳት የሚችል አይነት አይዲያ ነው አሁን already ያለን existing kind of resources which is your platform ተጠቅመ ራስህን በደንብ like የምትፈልገው ቦታ ውስጥ መውሰድ ትችላለህ which is you want to be a businessman and things like that so በቀላሉ ቶሎ ማድረግ ትችላለህ ከዛ በኋላ ሁሉ ነገር ሲስተካከል እንደዚህ at least ቋሚ ኢንካም ሲኖር የተወሰነ ሴቭ ማድረግ ስትችል then you can go into other businesses like ጽዳቱን በለው ምንም ያኔ ቀስ ብለህ በተረጋጋ መንፈስ መግባት ትችላለህ እስከ ተወሰነ ጊዜ ገንዘብ ባያመጣም አያስጨንቅህም ማለት ነው hopefully የሆነ ነገር ተምራችሁበታል ብዬ አስባለሁኝ thank you በጣም እስከመጨረሻ ስላያችሁት ሼር አድርጉ ይጠቅማችኋል ብላችሁ ከምታስባቸው ሰዎች ጋር again subscribe ካላደረጋችሁ subscribe ማድረግ እንዳትረሱ ሌላ እና የደውሉ ምልክትም ተጫኑት ሌላ ቪዲዮዎች post ሳደርግ እንዲደርሳችሁ ማለት ነው so yeah thank you so much this was the video for today እስከሚቀጥለው ቪዲዮ bye